ዘንድሮ ለመድኃኒት ግዢ 7 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር፣ ወደ 44-45% አሳድገነዋል። በ44-45% የሚያክለው መድኃኒት እዚሁ ይመረታል። ቅድም ዶክተርም እንዳነሱት ፋርማሲውቲካል ላይ በጣም ሰፋፊ ስራዎች ተሰርተዋል። ይሰራል ለተባለው ማለት ነው። አሃሪን ጨምሮ የአሃሪ ላብ የመጀመሪያው ነው። ዋና ዓላማው ቫክሲን ስንሰራ አቅም የመቆጣጠርም የመደገፍ አቅም እንዲፈጠር ታስቦ የተሰራ ስራ ነው። የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣነው። ብዙ መሳሪያዎች እያስገባን ያለነው። ኢትዮጵያ ትልቅ ሀገር ናት። በሁለት እና ሶስት ሆስፒታል ስራ የኢትዮጵያን ፍላጎት ማሟላት አይቻልም። አዲስ አበባ ውስጥ ባለፉት ጥቂት ወራት ብዙ አስመርቀናል። በሚቀጥለው 2-3 ወርም እንደዚሁ ይመረቁ አሉ። ጳውሎስን ብቻ ብትወስዱ የድሮ ጳውሎስ ተጨማሪ 1000 አልጋ ተጨምሮ በጣም ትልቅ ሆኖ ተገንብቷል። ግን በቂ አይደለም። አሁንም ባክሎጉ ሰፊ ስለሆነ በጣም ብዙ ስራ ይጠበቅብናል። ያም ሆኖ ግን ፋርማሲውቲካል ላይ ሆስፒታል ላይ በነበረው ግንባታ በመቆጣጠር አቅማችን ምክንያት የዓለም የመድኃኒት ቁጥጥር ኤጀንሲ ኢትዮጵያን ማቹሪቲ ሌቭል 3 ብሏታል። ጥቂት አፍሪካ ሀገራት ያሉበት ካታጎሪ ነው። ትልቁ ማቹሪቲ ሌቭል 4 ነው። ምን ማለት ነው? ኢትዮጵያ የምታመርታቸው መድኃኒቶች ለኤክስፖርት ደረጃ ተቀባይነት አላቸው ማለት ነው። እድገት አለ፣ ለውጥ አለ፣ ብዙ ደግሞ የሚቀር ነገር አለ። ብዙ እሱን አበክረን በመስራት ኢትዮጵያ ውስጥ ውጤት እንደሚመጣ ተስፋ እናደርጋለን። ከሚቀጥሉት 5 ዓመታት ስራችን አንዱ በውጭ ሀገር ደረጃ የሚታዩ ጸዳ ያሉ የሕክምና መስጫ ተቋማት መገንባት ይሆናል።